ሰላም እንደምን አላችሁ የዩቲዩብ ተማሪዎቼ። ዛሬ ግሬድ 11 ባዮሎጂ ቻፕተር 3 ፓርት 2 እናያለን ማለት ነው። ኢንዛይም ሳብስትሬት ሞዴል ይላል ዛሬው ሳብ ዩኒታችን። ኢንዛይም ሳብስትሬት ሞዴልስ አር ሞዴል ፎር ኢንዛይም substrate interaction describing that the shape of the active site and substrate complement to fit into binding the active site perfectly ይላል። ምንድነው ኢንዛይም ሳብስትሬት ሞዴል የምንለው ሞዴሎች አሉ። ምን አይነት ሞዴሎች ናቸው? ኢንዛይም እና ሳብስትሬቱ ኢንተራክት የሚያደርጉባቸው ፕላስ ደግሞ የአክቲቭ ሳይቱ ሼፕ የምናይባቸው ሞዴሎች ናቸው። ከዛ መጨረሻ ላይ ፐርፌክትሊ ባይንዲንግ ሲያደርጉ ነው አክቲቭ ሳይቱና ሳብስትሬቱ ማለት ነው። እነዚህ ሞዴሎች የምናየው ኢንዛይም ሳብስትሬት ባይንዲንግ ሞዴልስ ሁለት ሲሆኑ there are two different type of ኢንዛይም ሳብስትሬት ሞዴሊንግ ዘን የመጀመሪያው ምን ይባላል? ሉክ ኤንድ ዲኬይ ሞዴል ሲባል ሁለተኛው ኢንዲዩስድ ፊድ ሞዴል እንለዋለን። ሁለቱን ዲፕሊ እናያቸዋለን ማለት ነው። ኢንዛይም ሉክ ኤንድ ዲኬይ ሞዴል የምንለው ምንድነው? ይሄ ከስሙ እንደምንረዳው ከስሙ መረዳት እንችላለን። ምን ማለት ነው? ሉክ ኤንድ ኬይ ነው ወይም ቁልፍና ጋን እንደምንለው ማለት ነው። እነሱ ምን ማለት ነው? ቁልፍና ጋን የምንለው ነገር ሁለቱ የተለያየ የሆነ ምን አላቸው ማለት ነው። የተለያየ ተመሳሳይ የሆነ ሼፕ አላቸው ማለት ነው። ተመሳሳይ የሆነ ሼፕ ስላላቸው አንዱን ቁልፍ ሌላኛው ቁልፍ መጥቶ ሊከፍተው አይችልም። አንድ እሱ ነው። ሁለተኛ ደግሞ ተመሳሳይ የሆነ ቅርጽ ስላላቸው ወይም ደግሞ ኢንዛይም ውስጥ ሳብስትሬቱን ሊያስገባ ሳብስትሬቱን ሊይዝ የሚችል ቅርጽ በደንብ ስላለ ምን ይሆናል ማለት ነው? ፊት ያደርጋል ማለት ነው። አክቲቭ ሳይቱና ሳብስትሬቱ ዳይሬክትሊ ፊት ያደርጋል ተመሳሳይ ስለሆነ ወይም ደግሞ ኮምፕሊመንት ስለሚያደርጉ ማለት ነው። አክሴፕት ስለሚያደርገው ማለት ነው። ስለዚህ ምንም አይነት የአክቲቭ ሳይት ሼፕ ቼንጀር የለም እዚህ ጋር ማለት ነው። ምክንያቱም ሳብስትሬቱ ሲመጣ ምንም አይነት መሰናክል አይገጥመውም። በፈለገው በራሱ ሼፕ ልክ የተሰራ ስለሆነ ሄዶ ይገባል ማለት ነው። ለዛ ነው ሉክ ኤንድ ኬይ ሞዴል የምንለው። ይሄ ነን ኮቫለንት ኢንተራክሽን ነው ይታወቃል። ነን ኮቫለንት ኢንተራክሽን ማለት ምንድነው? ኮቫለንት ኢንተራክሽን ሲል ብዙ ጊዜ ወደፊትም እናያቸዋለን። ኮቫለንት ኢንተራክሽን የሚለው ፐርማነንትሊ ቦንድ ሰርተው የሚቀሩን ነገሮች ነው። ነን ኮቫለንት ኢንተራክሽን ማለት ሁለቱ ኢንተራክት የሚያደርጉት እስከመቼ ድረስ ነው? እዚህ ጋር ፕሮዳክት እስኪፈጠር ድረስ ነው። ሁለቱ ሳብስትሬቱ ለሁለት ወይም ለሶስት እንደዛ ፕሮዳክቶች መለየት እስኪችል ድረስ ነው እንጂ ኢንዛይሙና ሳብስትሬቱ ዛት ማች ብዙ የሚቆይ ኢንተራክሽን የላቸውም ማለት ነው። the model explains on how the enzyme must bind to substrate before the catalyst chemical reaction ምንድነው? ኬሚካል ሪአክሽን ካታሊስት ከመደረጉ በፊት ሳብስትሬቱና አክቲቭ ሳይት ወይም ሳብስትሬቱና ኢንዛይሙ ፐርፌክትሊ ፊት ማድረግ አለባቸው ማለት ነው። once the reaction progress to the transition state and form product ይፈጥራል። the active site will not be able to accommodate change አክቲቭ ሳይቱ ምንም አይነት የሼፕ መቀየር አይታይበትም ማለት ነው። ለምን? ምክንያቱም ሳብስትሬት ጋራ ኮምፕሊመንታሪ ስለሆነ አታች ሲያደርግ ትክክለኛ በቅርጹ ስለሚያገኝ ምንም አይነት ሼፕ የመቀየር አይታይበትም ወይም ደግሞ አያስፈልገውም ማለት ነው። ጨረስን ፓርት 1። ሁለተኛው ደግሞ ኢንዛይም ኢንዲዩስ ፊት ሞዴል ስንለው በዚህ ጊዜ ኢንዛይም ኢንዲዩስ ፊት ሞዴል is the active site of an enzyme that elicits a response to the binding substrate by inducing the substrate to take up transition even if when this active site is not perfect to perform the required product ምንድነው? የተፈለገውን required product ለማምጣት አክቲቭ ሳይቱ ፐርፌክት ባይሆን እንኳን ፐርፌክት ኢን ሴንስ ሼፑ ከሳብስትሬቱ ጋር ፊት የማያደርግ ቢሆን እንኳን ማለት ነው። ምን ያደርገዋል ማለት አክሰፕት ያደርገውና የሳብስትሬቱን ሼፕ ኢንዲዩስ ያደርገዋል ማለት ነው። ወደ ራሱ ይወስደዋል። እንደ ጀሊ ላይክ ነገር አስቡት። ለምሳሌ እንደ ጀሊ ላይክ የሆነ ማቴሪያል አስቡት አክቲቭ ሳይቱን። ስለዚህ ይሄኛው ሳብስትሬት መጥቶ አታች ሲያደርገው በሳብስትሬቱ ቅርጽ ኢሚዲየትሊ ይቀይራል ቅርጹን ማለት ነው። ስለዚህ ኢንዛይም ቼንጅስ
enzyme change shapes, by induced fit upon substrate bind to form enzyme substrate complex, ኢንዛይም ሳብስትሬት ኮምፕሌክስ ለመፍጠር ማለት ነው። ኢንዛይም ሳብስትሬት ኮምፕሌክስ ለመፍጠር ወይም ደግሞ ሳብስትሬቱን ኢንዛይሙ በደንብ አታች እንዲያደርጉ ኢንዛይሙ በሳብስትሬቱ ልክ ሸፑን ኢንዲዩስ ያደርጋል ማለት ነው። ዘ አሚኖ አሲድ ቼን ዛት ሜክ አፕ ዘ አክቲቭ ሳይት ሞልድ ኢንቱ ፕሪሳይስ ፖዚሽን ኢናብል ቱ ኢንዛይም ቱ ፐርፎርም ካታሊክ ፋንክሽን። ያው ምንድነው አክቲቭ ሳይቱ ላይ እንግዲህ የተሰራው ሙሉ ለሙሉ ፕሮቲን ነው ብለናል አይደል? ፕሮቲኖች ደግሞ ከአክቲቭ ሳይት ከአሚኖ አሲድ ነው የሚሰሩት። ስለዚህ ከአሚኖ አሲድ ነው የሚሰሩት። ስለዚህ እዚህ ጋር እንደምናየው የዚህን ሸፕ ይሄ መቀበል አይችልም። ስለዚህ ምን ሆነ? ቀጥታ አታች በሚያደርግበት ጊዜ ሸፑን ቀየረ ማለት ነው። ሸፑን ቀየረ በትንሹም ቢሆን እዚህ ጋር ገባ አለ፣ እዚህ ጋር በደንብ ሰፋ አለ ምናምን ነገር ነው እንዲመቸው ማለት ነው። ሳብስትሬቱን ለመቀበል በደንብ ፐርፌክትሊ ፊት ማድረግ እንዲችል ማለት ነው። ስለዚህ ያን ካታሊክ ፋንክሽኑን እንዲያደርግ አክቲቭ ሳይቱ ሸፑን ቀየረ ማለት ነው። ስለዚህ ይሄ ምን እንለዋለን? ኢንዲዩስድ ፊት ሞዴል እንለዋለን። ዘ ኮንሰፕት ኦፍ ኢንዲዩስድ ፊት ስቴት ዛት when substrate bind to an enzyme it bring about a change in the shape of enzyme ነው የሚቀየረው ነው which either enhance or suppress the activity of the enzyme። ይሄ እዚህ ጋር እችን ነገር ማየት አለብን። ምንድነው የሚለው? ኢንሃንስ ማለት በደንብ ማሳደግ ማለት ነው፣ ወይም ማጎልበት ማለት ነው። ምኑን? አክቲቪቲ ኦፍ አን ኢንዛይም ወይም ደግሞ ሰፕረስ መጫን ወይም ደግሞ ዲክላይን ማድረግ ነው። ምኑን? አክቲቪቲ ኦፍ አን ኢንዛይም አያደርግም ነው። ኢንዲዩስድ ፊት ሞዴል አላማው ምንድነው? የኢንዛይሙን ስፒድ መጨመር፣ የኢንዛይሙን አክቲቪቲ መቀነስ፣ የኢንዛይሙን አክቲቪቲ መጨመር ላይ አይደለም። አላማው ከሳብስትሬቱ ጋር በደንብ ፊት አድርጎ ኢንዛይም ሳብስትሬት ኮምፕሌክስ የሚባለውን ነገር አምጥቶ መጨረሻ ላይ ደግሞ ፕሮዳክት እንዲፈጠር ማድረግ ብቻ ነው። ስለዚህ ይችን ነገር ማየት አለብን ማለት ነው። upon binding the induced process enable to elect required energy for the reaction to move by putting the active site under strain and making the transition stable እና ትራንሲሽኑ ስቴብል እንዲሆን somehow ኤነርጂ ያወጣል ማለት ነው። ኤነርጂ ያስፈልገዋል። ምኑ? አክቲቭ ሳይቱ በራሱ በሳብስትሬቱ ልክ ለመሆን ማለት ነው። ዲዛይኑ በዛ ልክ ለመሆን ያስፈልገዋል ማለት ነው። ስለዚህ ሁለቱ ነገሮች አይተናል። ኢንዲዩስድ ፊት ሞዴል እንዴት ሉክ ኤንድ ኬ ሞዴል የሚሉትን ኢንዲዩስድ ፊት ሞዴል ላይ ስንመጣ ኢንዲዩስ ያደርገዋል ምኑ? ኢንዛይሙ ኢንዲዩስድ ዘ ስትራክቸር ኦፍ ሳብስትሬት ኤንድ ኢት ዊል ቢ ቼንጅ ኢትስ ሼፕ ሶ continue so enzyme substrate complex is made otherwise ከዛ በኋላ ደግሞ enzyme and product complex ይፈጠራል። ከዛ ነው product leaving the active site of the enzyme ይሆናል ማለት ነው። በጣም ግልጽ የሆነ ነገር ስለሆነ ነው። ሌላው enzyme transition state የምንለው ነው። ትራንዚሽን ስቴት ማለት ምንድነው? ማለት የሽግግር ማለት ነው። ከኢንዛይም አንስቶ እስከ ፕሮዳክት እስኪመጣ ድረስ ያለውን ስቴጅ ማለት ነው። enzymatic transition state is the transition rate of elementary chemical reaction and assume chemical equilibrium between reactant and activate transition በሪያክታንት እና በሚቀየረው እና በራሱ በሪያክታንት ኤንድ ፕሮዳክት ተብለን ወስደናል አይደል በኬሚስትሪ። ስለዚህ ሪያክታንት እና ወደ ፕሮዳክት የሚሄደውን ያንን ኢኩሊብሪየም ያለውን ኬሚካል ኢኩሊብሪየም አስቡት ይላል። it describes how the chemical reactions are taking place qualitatively in activated enzyme substrate complex of absolute reaction rate። ምንድነው ይሄኛውን ስታየው ይሄ ኬሚካል ሪያክሽኑ ኳሊታቲቭሊ ምን መሆኑን እናያለን። enzyme substrate complex absolutely reaction ሬቱ አብሶሉት መሆኑን እናያለን ማለት ነው። so the reactive state of substrate binding catalysis is corresponding to the maximum reaction activated and it is states of transition ይላል። ሶ እናያለን። ኢንዛይም አለ፣ ከዛ ሳብስትሬት ይመጣል። ሳብስትሬት ሲመጣ ኢንዛይም ሳብስትሬት ኮምፕሌክስ ይሆናል ማለት ነው። ሁለቱ ኮምባይን ያደርጉና ኢንዛይም ሳብስትሬት ኮምፕሌክስ ይፈጠራል። ቼንስታሯ እንዳትረሷት። ሶ ኢንዛይም ፕሮዳክት ይመጣል ማለት ነው። ከዛ ላይ ፕሮዳክት ሊሞት ኢንዛይም ብቻውን ይቀራል። ኢነርጂ ያለን ቅድም ኢነርጂ ስለ ኢነርጂ ያወራ ነው እዚህ ጋር ነው።
ይሄ ምንድነው? ኤነርጂ ነው። ይሄኛው ምንድነው? ሪያክሽን ኮኦርዲኔት ይባላል። ስለዚህ እዚህ ጋር ሳብስትሬቱ ብቻ ነው ያለው ይና ከዛ ሳብስትሬቱ ብቻ ነው እዚህ ጋር ኢንዛይሙ አለ ብለናል። ኢንዛይሙና ሳብስትሬት ባይንድ አደረገ ከዛ በኋላ ካታላይዝ ሲሆን ነው። ካታላይዝ የሚሆንበት ታይም ላይ ነው ኢት ሃቭ ቱ ቢ ቴክ ሶ ማች ኢነርጂ ነው ማለት ነው። ቅድም አክቲቬሽን ኢነርጂ ጋር እንዳታገናኙት እሺ። አክቲቬሽን ኢነርጂ ጋር አይገናኝም ይሄ ነገር። እዚህ ጋር ኢንዛይም ኤንድ ሳብስትሬት ይመጣል። ከዛም በኋላ እናገናኘው ብንል ራሱ እዚህ ጋር ነው የሚሆነው ማለት ነው። አክቲቬሽን ኢነርጂ በዚህ ልክ ነው ሊሆን የሚችለው። ምክንያቱም ምንድነው? ሳብስትሬቱ መጥቶ የኢንዛይሙ ፋንክሽን ነው እስከዚህ ድረስ ምን ሊሆን ያደረገው በሚለው እንወስዳለን። ከመጨረሻ ላይ ኢንዛይም ኤንድ ፕሮዳክት አለ። ፕሮዳክት ሪሊዝ ይሆናል። ኢንዛይም እዚህ ጋር ይቀራል ብቻ ማለት ነው። ተግባብተናል። ሶ ሌላው ኢንዛይም ሬጉሌሽን ነው። በጣም ትልቁ ኮንሰፕት ያለው እዚህ ጋር ነው። ዋት ሚን ሬጉሌት ማድረግ ምንድነው የሚለውን ነገር አብረን እናያለን። ሶ ኢንዛይም ሬጉሌሽን ኢዝ ኤ ኮንትሮል ሲስተም ፎር ኢንዛይማቲክ አክቲቪቲ ኢን ዊች ኢንዛይምስ አር ተርንድ ኦን ኦር ኦፍ ዲፔንዲንግ ኦን ዘ ኦርጋኒዝም ኒድድ። ምንድነው? ኦርጋኒዝሙ እንደሚፈልገው እንደ ኦርጋኒዝሙ ፍላጎት ምን ይሆናል ማለት ነው? ኦን ኤንድ ኦፍ ይሆናል ማለት ነው። ምኑ? ኢንዛይሙ አክሽኑ ማለት ነው። ኢትስ አዳፕቲንግ ኢንዛይማቲክ አክቲቪቲ ባይ አዘር ሞለኪውል ኦር ሜታቦሊክ ሴል ቱ ኢዘር ኢንክሪዝ ኦር ዲክሪዝ ዜር አክቲቪቲ ነው። የኢንዛይሙን አክቲቪቲ ምን ለማድረግ ወይ ለመጨመር አዘርዋይስ ለመቀነስ ወይም ለማቆም ምን ይጠቀማል? ሬጉሌሽኖችን ይጠቀማል ማለት ነው። ዋት አር ኢንዛይም ሬጉሌሽን ምን ማለት ነው? ሬጉላቶሪ ኢንዛይም ኢዝ ዘ ዋን ኢን ኤ ባዮኬሚካል ፓትዌይ ስሩ ዊች ኢት ሪስፖንድ ቱ the presence of certain other biochemical and regulates the pathway activity ነው። ምንድነው? የተለያዩ ባዮሞሌኪሎች አሉና እነዛ ባዮሞሌኪሎች ሬጉሌት ያደርጉታል ምኑን? ፓዝዌዩን ማለት ነው። ኢንዛይም ከሳብስትሬት ጋር እንዳይገናኝ አዘርዋይስ ኢንዛይም ሳብስትሬት ኮምፕሌክስ ተፈጥሮ ያ ደግሞ ወደ ሪአክሽን እንዳይሄድ ሊሆን ይችላል። አዘርዋይስ ሰምቲንግ ወደፊት እናየዋለን። ኢት ሪኳየርስ አን ኤክስትራ አክቲቬሽን ፕሮሰስ to pass through some modification and function። አንዳንድ ሞዲፊኬሽን ኤንድ ፋንክሽኖችን ለማለፍ ምን ያስፈልጋል ማለት ነው? ኤክስትራ የሆነ አክቲቬሽን ፕሮሰስ ያስፈልገዋል ማለት ነው። ሰው ሬጉላቶሪ ኢንዛይምስ አር ቱ ታይፕ አለው። መጀመሪያው አሎስቴሪክ ኢንዛይም የምንላቸው አሉ ኤንድ ኮቫለንትሊ ሞዱሌትድ ኢንዛይምስ ኤንድ we will look this in more detail in this section። ስለዚህ አሎስቴሪክ ኢንዛይም የምንላቸው አሉ ፕላስ ደግሞ ኮቫለንትሊ ሞዱሌትድ ኢንዛይም የምንላቸው አሉ። ምንድናቸው የሚለውን ነገር አብረን እንይ። ሶ የመጀመሪያው አሎስቴሪክ ኢንዛይም ነው። ምንድነው አሎስቴሪክ ኢንዛይም ካልን? አሎስቴሪክ ኢንዛይምስ አር ኢንዛይምስ that have additional binding site for effector molecules other than the active site አክቲቭ ሳይቱ በተጨማሪ እነዚህ ኢንዛይሞች ደግሞ ቅድም ከላይ ስናየው ለምሳሌ ኢንዱስፊት ሞዴል ላይ ምናምን ላይ ስናይ እንዲህ አይነት ነገር አልሰማንም አይደል? አሁን ደግሞ እንደ አዲስ ምን መጣ? ወይም ደግሞ እነዚህ ኢንዛይሞች ምን አላቸው ተባለ? የተለየ የሆነ ሌላ ሳይት አላቸው። ምን የሚባል? አሎስቴሪክ የሚባል ሳይት አላቸው ከአክቲቭ ሳይቱ በተለየ። ይሄ አክቲቭ ሳይት ነው፣ ይሄ አሎስቴሪክ ሳይት ነው። ስለዚህ ምንድነው? በአሎስቴሪክ ሳይቱ ምክንያት ኢንዛይሙን ሬጉሌት እናደርገዋለን ማለት ነው። የኢንዛይሙን ሪአክሽን ልንቆጣጠረው እንችላለን ማለት ነው። ይሄ እንግዲህ ተፈጥሮ ነው። አሎስቴሪክ ኢንዛይምስ contain two binding sites called active site። የመጀመሪያው ነው ወይም ደግሞ ካታሊክ ሳይት ነው። እንደምናውቀው እስካሁንም ስናየው እንደነበረው ሸፑን ይቀይራል፣ ሰብስትሬትን አታች ያደርጋል ስንል የነበረው ሳይት and allostertic site ወይም ሬጉላቶሪ ሳይት እንለዋለን። ሬጉላቶሪ ሳይት ማድረግ ምንድነው? ሬጉሌት ማድረግ ማቆም ማለት ነው፣ ወይም ደግሞ ማስተጓጎል እንደማለት ነው። for binding effector and substrate respectively ይላል። ሶ ይሄ ሪስፔክቲቭሊ የሚለውን ነገር አትወሰዱት፣ ትክክል አይደለም። ምክንያቱም ምንድነው? ሰብስትሬትን ባይንድ የሚያደርገው ማን ነው? ይሄኛው ነው ወይም አክቲቭ ሳይቱ ነው። እዚህ ጋር ደግሞ ኢፌክተርስ የምንላቸው ወይም ደግሞ ተጽዕኖ ፈጣሪዎችን አሎስቴሪክ ኢንዛይሞችን አታች የሚያደርገው ይሄኛው ነው፣ ሬጉላቶሪ የምንለው ነው ማለት ነው። በአሎስቴሪክ ሳይቱ ገብቶ ሬጉሌት የምናደርግበት ማለት ነው። ኢፌክተርስ አር ስሞል ሞለኪውሎች ናቸው። ስሞል ሞለኪውሎች ኢንሂቢተር ሊሆን ይችላል ወይም አክቲቬተር ሊሆን ይችላል። ምን ማለት ነው? የኢንዛይሙን አክቲቪቲ በደንብ ሊያሳድጉ የሚችሉ አክቲቬተሮች ሊሆኑ ይችላሉ። እነማን? እነዚህ ኢፌክተሮች ምን ላይ የሚገቡት? እነዚህ አሎስቴሪክ ሳይት ላይ የሚገቡት አሎስቴሪክ ሳይት ላይ የምንጠቀማቸው
ስሞል የሆኑ ሞለኪውሎች ማለት ነው። ወይም ደግሞ ኢንሂቢት ሊያደርጉት ይችላሉ። የኢንዛይሙን ሪያክሽን ለዛ ኦርጋኒዝም የማያስፈልግ ሊሆን ይችላል፣ ወይም ደግሞ ሚኒማይዝ መደረግ ሊኖርበት ይችላል። ስለዚህ ኢንሂቢት ያደርጉታል ማለት ነው። እንደዛ በሚሆንበት ጊዜ በደንብ ደግሞ መስራት ሲኖርበት አክቲቬት ያደርጉታል ማለት ነው። ግልጽ ነው። ሶ ሞዱሌቲንግ ዘ ኢንዛይም አክቲቪቲ ኤንድ ፋንክሽን ስሩ ሪቨርሲብል ወይም ነን ኮቫለንት ባይንዲንግ ኦፍ ሬጉላቶሪ ሜታቦሊክ ኢን አሎስቴሪክ ሳይት ኦር ነን አክቲቭ ሳይት ይለናል። ምን ማለት ነው ይሄኛው? እንግዲህ አሎስቴሪክ ሳይት ላይ መጥተው እነዚህ አሎስቴሪክ ኢፌክተር የምንላቸው አታች ካደረጉ በኋላ ለሁለት ጥቅም ነው። አንደኛው ወይ ኢንሂቢት ሊያደርጉት ነው ወይም አክቲቬተር ሊያደርጉት ነው። ግን ደግሞ በዛን ታይም ላይ ምንድን ነው ማለት ነው ነን ኮቫለንት ባይንዲንግ ነው። የምኑና የምኑ የአሎስቴሪክ ኢፌክቱና የኢንዛይሙ ኢንተራክሽን ማለት ነው። ስለዚህ በሚያስፈልግ ሰዓት ይሄኛው አሎስቴሪክ ሳይቱ አሎስቴሪክ ኢፌክተሩ ከዛ ሲስተም ሊወጣ ይችላል። ስለዚህ እንደነበረበት የኢንዛይሙ እንደነበረበት ሪያክሽኑን ሊያካሄድ ይችላል ማለት ነው። ለዛ ነው ነን ኮቫለንት ባይንዲንግ ማለት ቴምፖራሪ ነው ማለት ነው። እዛ ላይ ፐርማነንትሊ የሚቆይ ነገር አይደለም። አሎስቴሪክ ኢንዛይም ኢፌክተርስ ሊድስ ቱ ኮንፎርሜሽናል ቼንጅ ኢን ኤ ኮንዝሬትስ ፓርት ኦፍ ዘ ኢንዛይም that affect the overall conformation of the active site causing modification activity of subtraction ምንድነው እዛ ጋር በሚገቡበት ጊዜ ወደታችም ወደፊትም እናየዋለን። የአክቲቭ ሳይቱ እንትን ኮንፎርሜሽናል ቼንጅ ይኖረዋል ማለት ነው። ሼፑ ዲዛይኑ ምናምን ይቀያየራል ማለት። ስለዚህ ያ ሆነ ብለው ነው የሚያደርጉት። አሎስቴሪክ ሳይቶቹ ሲገቡ ወይም ለኢንሂቢተር እንድንጠቀመው ከተፈለገ አሎስቴሪክ ሳይቶቹ ሲገቡ በፊት ሲቀበሉ የነበረውን ሳብስትሬት ሸፕ አይዘው ማለት ያን ሸፕ ይለቀውና ሌላ ሸፕ ይሆናል። የምኑ ሸፕ? የአክቲቭ ሳይቱን ሸፕ ነው እያወራን ያለ ነው። እዚህኛው ላይ ሲገባበት የአክቲቭ ሳይቱ ሸፕ ይቀየራል። የአክቲቭ ሳይቱ ሸፕ ተቀየረ ማለት የሚቀበለው የሳብስትሬት ሸፕ የተለየ ነው መሆን ያለበት ማለት ነው። ሶ አሎስቴሪክ ሳይቱ በአሎስቴሪክ ሳይቱ የተነሳ ምን አደረግነው ማለት ነው? ኢንሂቢት አደረግነው ማለት ነው። ስለዚህ ተቆጣጠር ነው ማለት ነው። ወይም ደግሞ አክቲቬተር አደረግነው ማለት ነው። ለዛ ነው ሬጉሌት የሚለውን ነገር የወሰድነው እዚህ ጋር ማለት ነው። እንቀጥላለን። ሌላው ጄኔቲክ ኤንድ ኮቫለንት ሞዲፊኬሽን ነው ሁለተኛው። ምን ማለት ነው ስትል ጄኔቲክ ኤንድ ኮቫለንት ሞዲፊኬሽን ስንል ኢኮቫለንት ወይም ፐርማነንትሊ ሀፕን የሚያደርግ ነገር እንደሆነ እናየዋለን ይሄን ነገር ማለት ነው። ሶ ዘ ጄኔቲክ ኤንድ ኮቫለንት modification modifies protein surface and facilitates intracellular delivery ውስጥ ላይ ሴሉ ላይ ነው የሚሰራው ማለት ነው። ሴሉ ላይ ነው ኤዲቲንግ የሚኖረው ማለት ነው። ሴሉን በሆነ መንገድ ካስተካከል ነው ወይ ሴሉ ላይ የሆነ ነገር ከጨመር አዘርዋይስ ሴሉ ላይ የሆነ ነገር ሪሙቭ ካደረግን ይሄ ነገር ኮቫለንት ነው ወይም ደግሞ ጄኔቲክ ነው። ይሄ ነገር ፐርማነንት ነው ማለት ሊቀየር የማይችል ነው። ቀጥታ ይሄ ነገር ስላስፈለገ ነው የተደረገው። ስለዚህ አይመለስም። ነን ሪቨርሲብል ነው የሚሆነው ማለት ነው። ለዛ ነው ጄኔቲክ ኤንድ ኮቫለንት ሞዲፊኬሽን የሚለው ሀሳብ የመጣው። ጄኔቲክ ሞዲፊኬሽን ኦፍ ኢንዛይምስ ኢዝ ቱ ኢምፕሩቭ ዘ ፕሮፐርቲ ኦፍ ኢንዛይም ኤንድ ጌን አክቲቭ ኤንድ ኢንአክቲቭ ፎርም አለው። አክቲቭ ለማድረግ አዘርዋይስ ኢንአክቲቭ ለማድረግ ነው ይለናል። ኮቫለንት modulated enzymes are active and inactive form of the enzymes altered due to covalent modification of structures catalyzed by other enzyme። እንግዲህ በሌሎች ኢንዛይም ካታላይዝድ የተደረገ ምን ኮቫለንት ሞዲፊኬሽን ይኖራል ማለት ነው። ኮቫለንት ሞዲፊኬሽን አር ኢንዛይም ካታላይዝድ alteration of synthesized protein by the addition or removal of chemical group እንግዲህ ኢንዛይም ምንድነው ብለናል? ኦል ኢንዛይምስ አር ፕሮቲን ብለናል። ስለዚህ ፕሮቲን ስለሆኑ የሚገነቡ ከአሚኖ አሲድ ነው። እነዛ አሚኖ አሲድ በአሚኖ አሲድ ሲገነቡ ደግሞ እዛ አሚኖ አሲድ ላይ ሳምቲንግ አድ ማድረግ ወይም ደግሞ እዛ አሚኖ አሲድ ላይ ሳምቲንግ ሪሙቭ ማድረግ። ለምን? ጄኔቲክ የሆነ የማይቀየር የኢንዛይም ቼንጅ እንዲኖር፣ የኢንዛይም አልተሬሽን፣ የኢንዛይም ኮንትሮልመንት እንዲኖር ያ ነገር ሀፕን ያደርጋል። ሶ ምንድነው ሞዲፊኬሽኑ? አይመለስም። ነን ሪቨርሲብል ነው። ይችን ነገር ማያዝ አለብን። ሞዲፊኬሽን ካን ታርጌት ሲንግል ታይፕ ኦፍ ምን
አሚኖ አሲድ ሊሆን ይችላል ኦር መልቲፕል አሚኖ አሲዶችን ሊሆን ይችላል ታርጌት የሚያደርገው ከዛ ላይ ዊል ቼንጅ ዘ ኬሚካል ፕሮፐርቲ ኦፍ ዘ ሳይት ሊሆን ይችላል። ሶ ኢንዛይም ሬጉሌሽን ኦከር ባይ አዲሽን በመጨመር ወይም ኢሊሚኔሽን ኦፍ ሳም ሞለኪውልስ አታች ቱ ኢንዛይም ፕሮቲን ነው። ኢንዛይም ፕሮቲንን አታች የሚያደርጉት ሞለኪውሎች ላይ የሆነ ነገር መጨመር አዘርዋይስ የሆነ ነገር ሪሙቭ ማድረግ ከምን የተለየ ማለት ነው? ከአሎስቴሪክ ኢንዛይም የተለየ ነው። ጄኔቲክ ነው፣ ከውስጥ ገብቶ ነው ያንን ቼንጅ የሚያደርገው ማለት ነው። ስለዚህ በዛ የተነሳ ነው ምን ልንለው የምንችለው ኢኮቫለንት ሞዲፊኬሽን ልንለው የምንችለው። ኢኮቫለንት ሞዲፊኬሽን አንዱ ኤግዛምፕል ብለን ልናየው የምንችለው እንግዲህ ፎስፎሪሌሽን ነው። ኢዝ አዲሽን ኦፍ ፎስፌት ግሩፕ ቱ ፕሮቲን ነው። ፎስፌት ግሩፑን ፕሮቲኑ ላይ ወይም ደግሞ አሚኖ አሲድ ቼኑ ላይ እንጨምርበታል። ኢት ኢዝ ሞስት ፍሪኩዌንት ሬጉላቶሪ ሞዲፊኬሽን ሜካኒዝም ነው ልለዋለሁ። ኦፍ ዘ ሴል ነው። በቃ ሴሉ ላይ ነው ዋናው ነገር የሚሰራው ስር ላይ ውስጥ ላይ ስለሆነ ነው ያንን ሀሳብ ያመጣ ነው ማለት ነው ኮቫለንት የሚለውን ሀሳብ ማለት ነው። ስለዚህ እዚህ ጋር ፎስፎሪሌዝ ቤ ፎስፎሪሌዝ የምንለው ነገር አለ። እዚህ ጋር የምናየው ምንድነው ኢንዛይሞች ናቸው ሁለቱም። ከዚህኛው ላይ የምናየው ምንድነው አክቲቭ ሳይት ነው። ይሄኛው ምንድነው ፎስፎሪሌሽን አድ ሲደረግበት ነው። እንግዲህ ፎስፎሪሌሽኖች አድ ሲደረግበት ነው እነዚህ ፎስፎሪሌሽን አለው ማለት ነው። ፎስፌት ግሩፕ አድ ተደረገበት ከፕሮቲኑ ላይ ማለት ነው። ስለዚህ በዚህ የተነሳ ሬጉሌት አደረግ ነው ብለን እንወስደዋለን። ግን ሬጉሌት ያደረግነው ምንድነው ኮቫለንትሊ ነው ወይም ደግሞ ጄኔቲክ ነው ከስር ማለት ነው። ዌል እስኪ ሶስተኛው ኢንዛይም ኢንሂቢሽን እንለዋለን። ኖ ኢንዛይም ኢንሂቢሽን የራሱ እንትን ነው ያለው። ሶ ኢንዛይም ኢንሂቢሽን ኢዝ ዲክሪዝ ኢንዛይም አክቲቪቲ ባይ ኢንዛይም ኢንሂቢተርስ ነው። ሶ ይሄኛው ቅድም አክቲቬተርም ሊሆን ይችላል ኢንሂቢተርም ሊሆን ይችላሉ እያልን ነበር አይደለ? ስለዚህ እዚህ ጋር ደግሞ ራሱን ችሎ ኢንዛይም ኢንሂቢሽን ነው። ኢንዛይሙን አክቲቪቲ ምን ማድረግ ማለት ነው? ዲክሪዝ ማድረግ ማለት ነው፣ መቀነስ ማለት ነው። ኢንዛይም ኢንሂቢተርስ አር ሞለኪውልስ ዛት ባይንድ ቱ አን ኢንዛይም ኤንድ ብሎክ ኢትስ አክቲቪቲ ነው። አክቲቪቲውን ብሎክ የምናደርግበት የኢንዛይሙን አክቲቪቲ ብሎክ የምናደርግበት ሜተድ ነው። ሶ ኢንዛይም ኢንሂቢሽን ሁለት ታይፖች አሉት ማለት ነው። ሪቨርሲብል ኢንሂቢሽን ኤንድ ኢሪቨርሲብል ኢንሂቢሽን የምንለው ማለት ነው። ሶ ከስሙ እንደምንረዳው ኢሪቨርሲብል ከሆነ ኢትስ ፐርማነንት ማለት ነው። ምንም ሊመለስ የማይችል ኢንሂቢሽን ማለት ነው። ከላይ እንዳየ ነው እንደ ጄኔቲክ እንደምንለው አይነት ሞድ ማለት ነው። ዘን ሪቨርሲብል የምንለው ደግሞ ኢንአክቲቬት አን ኢንዛይም ስሩ ነን ኮቫለንት ኤዚሊ ሪቨርሲብል ኢንተራክሽን ሪቨርሲብል ኢንሂቢተርስ ካን ቢ ኮምፒቲቲቭ ኦር አንኮምፒቲቲቭ ሊሆን ይችላል ይላል። ሶ ምንድነው ሁለት ኮንሰፕት አለ ኢንሂቢተር ላይ ሪቨርሲብል ኤንድ ኢሪቨርሲብል የምንለው። ኢሪቨርሲብል የምንለው ምንድነው? ሪቨርሲብል ምንድነው? ሌትስ ጎ ወደፊት እናየዋለን። ግን ኢሪቨርሲብል የምንለው ላይክ ጄኔቲክ ኢንሂቢሽንን ማየት እንችላለን ማለት ነው። ምንም ነገር ላይመለስ ያ ነገር የሚደረገው እንደ ፎስፎሪሌሽንን አሴን ኤግዛምፕል መውሰድ እንችላለን ለዚህኛው ማለት ነው። ስለዚህ የመጀመሪያው ኮምፒቲቲቭ ኢንሂቢተር ነው። ስለ የሞለኪውል ዛት ብሎክ ዘ ባይንዲንግ ኦፍ ዘ ሳብስትሬት ቱ አክቲቭ ሳይት ነው። ምንድነው ኮምፒቲቲቭ ኢንሂቢተር የምንለው? እዚህ ጋር ኢንዛይሙ አለ እንደምናየው ኢንዛይሙ አለ። ኢንዛይሙ መጥቶ ከሳብስትሬት ጋር አታች አድርጎ ፕሮዳክት መፈጠር ነበረበት አይደል? ያን ነገር ደግሞ ባይንድ ኢንሂቢት ለማድረግ ራሷን ሳብስትሬቷን የመሰለች ነገር ኢንሂቢተር መታ የኢንዛይሙን አክቲቭ ሳይት ካቨር ታደርገዋለች። ስለዚህ ምን አይኖርም ማለት ነው? ኖ ሪያክሽን፣ ምንም አይነት ሪያክሽን አይኖርም ማለት ነው። በዚህ የተነሳ ኢንሂቢት አደረግነው ማለት ነው። ግን ይሄኛውን በዚህ የተነሳ ኢንሂቢት አደረግነው ማለት ነው። ዌል እዚህ ጋር ላሳያችሁ የፈለኩት ምንድነው ይሄ ኦልድ ቨርዥን የሆነ ባዮሎጂ መጽሐፍ ነው፣ ድሮ ማለት ነው፣ ኤዲት ያልተደረጉ መጽሐፍ። ሰው እዚህ ጋር ምን ይላል? ኮምፒቲቲቭ ኢንሂቢተርስ have a molecule with a shape that are complementary to all or part of active site of an enzyme። ምንድነው? ከአክቲቭ ሳይት ኦፍ አን ኢንዛይሙ ጋር ኮምፕሊመንታሪ የሚያደርጉ ኢንሂቢተሮች አሉ ነው። እነዛ ኢንሂቢተሮች ናቸው ላይክ እዚህ ጋር እንደምናየው ምኑ አታች አድርጎበታል ማለት ነው። እዚህ ጋር ይሄ ኢንሂቢተሩ ነው። ይሄ ኢንሂቢተር መጀመሪያ ኢንዛይም ኢንሂቢተር ኮምፕሌክስ ነው። ይሄኛው ምኑ መጣ ማለት ምንድናቸው? እነዚህ ሳብስትሬት ናቸው ማለት ነው። ሳብስትሬቱ መጥቶ አታች እንዳያደርግበት እነሱ መጥቶ ሸፈነ፣ ቦታውን ያዘ። ምን ስለሆነ ከአክቲቭ ሳይቱ ጋር ተመሳሳይ የሆነ ሸፕ ስላለው ማለት ነው። ዘይ ባይንድ ዊዝ አክቲቭ ሳይት ኤንድ ፕሪቨንት ሳብስትሬት ሞለኪውል
from binding ሰብስትሬት ሞለኪሉ ባይንድ እንዳያደርግ ይከላከላል ማለት ነው። the binding is only ምንድን ነው አለ temporarily ነው። ለዛ ነን ኮቫለንት ያልነው and the competitive inhibitor is quickly released competitive inhibitor ምን ያደርጋል ማለት ነው ሪሊዝድ ያደርጋል መቼ competitive inhibitor blocks the active site so substrate molecule cannot bind የሚለው ነገር አለ ባይንድ ማድረግ አይችልም ማለት ነው ሰብስትሬት ሞለኪሉ እሱ ካለ ግን ደግሞ መቆጣጠር ይቻላል ይሄኛውን ነገር ለምን በምን ኢፌክት ኦፍ እዚች ጋር ግራፋን ነው የምናየው ኢፌክት ኦፍ ሰብስትሬት ኮንሰንትሬሽን ኦን ኢንሂቢሽን ባይ ኮምፒቲቲቭ ኢንሂቢተር ነው እንግዲህ ሰብስትሬቱ እየጨመረ ይመጣል ማለት ነው መቼ የኢንዛይሙን ቦታ ወይ አክቲቭ ሳይቱን ምን ኢንሂቢተር ሲይዘው በጣም ብዙ ሰብስትሬት እዚህ ኢንዛይም ወደ ፕሮዳክት ሊቀየር የነበረ ሰብስትሬት በጣም ብዙ ሰብስትሬት መጥቶ ያን ቦታ ያስጨንቀዋል ማለት ነው ስለዚህ ምንድነው ኢንክሪዝ ሰብስትሬት ኮንሰንትሬሽን ኢፌክቲቭሊ delays the effect of inhibitor if enough substrate is added the inhibitor is unlikely to collide to the enzyme ጭናት ቁልፋ ነገር ያለችው እዚህ ጋር ነው ምንድነው የሚላል ኢንዛይም ሰብስትሬቱ እንግዲህ ኢንዛይሙ ከኢንሂቢተሩ ጋር ኮላይድ ሆኗል አይደል ሰብስትሬቱ መግቢያ አጥቷል ሰብስትሬቱ ወደ ፕሮዳክት እንዳይቀየር ሆኗል ግን ደግሞ በጣም መጥቶ ብዙ ሰብስትሬቶች እዚህ ጋር አታች በሚያደርጉበት ሰዓት ላይ ይሄኛው ኢንዛይም ይሄ ኢንሂቢተር አቅም የለውም ማለት ነው ቴምፖራሪ ስለሆነ ተነስቶ ይወዳል ከዛም በኋላ ሪአክሽኑ ይቀጥላል ነው ለዛ ነው ቴምፖራሪ ያልነው the overall effect on rate of reaction depend on relatively concentration of substrate and inhibitor molecule ነው ዋናው ነገር እዚህ ጋር ሁሉ ነገር ዲፔንድ የሚሆነው በሰብስትሬት ኮንሰንትሬሽን ነው each molecule of competitive inhibitor can inhibit temporarily one enzyme molecule but only if it can collide with the enzyme molecule and bind with the active site ምንድነው ኮላይድ ወይም አታች ሊያደርግ ይችላል ከምን ጋር ከኢንዛይሙ ጋር ግን ደግሞ የሰብስትሬት ኮንሰንትሬሽን እየጨመረበት በሚሄድበት ጊዜ ራሱን ያጣል ከዛ አካባቢ ይወጣል ማለት ነው to do this it must compete with the substrate molecule for the active site ነው አክቲቭ ሳይትን አክቲቭ ሳይት ላይ ብዙ አታች አድርጎ ለመቆየት ከማን ጋር ኮምፒት ያደርጋል ማለት ከማን ጋር ነው ኮምፒት የሚያደርገው ካልነ ከሰብስትሬቱ ጋር hence the name competitive inhibitor if there were the 99 substrate molecules for every inhibitor molecule then 99% of the collisions would be between enzyme and substrate collision ይኖራል and the reaction would be process 99% of maximum rate if the ratio were 90 substrate molecule to 10 inhibitor molecule there would be 10% inhibition and reaction rate would be 90 of maximum በቃ እቺ በደንብ ሐሳቧን ትይዝልናለች ማለት ነው ምን ማለት ነው በቃ ከዛ ጋር ያለው ኮንሰንትሬሽን ኦፍ ሰብስትሬት በጣም ብዙ ከሆነ በዛ በብዛቱ ልክ ነው ፐርሰንቱ የሚካሄደው ማለት ነው ስለዚህ በጣም ብዙ ከሆነ ኢንሂቢተሯ ለጥ ብላ ወታ ትሄዳለች ማለት ነው ወታ ከሄደች ደግሞ ምን ይፈጠራል ማለት ነው አሁንም በዛ ልክ ማክሲመም የሆነ ሬቱ ሰብስትሬት ኢንዛይም ሪአክሽን ይካሄዳል የዚህ አንድ ኤግዛምፕል ምንድነው ፔንኪለር የምትል ነገር አለች አይደል እዚህ ጋር ዘ ፔንኪለር እንደ ፓራስታሞል ልንወስደው እንችላለን ፓራስታሞል ፔንኪለር ነው አንዱ ስለዚህ ይሄ አን ኤግዛምፕል ኦፍ ኮምፒቲቲቭ ኢንሂቢተር ነው የኮምፒቲቲቭ ኢንሂቢተር ምሳሌ ነው ፔንኪለር የምንለው ማለት ነው ስለዚህ አክት አስ ኤ ኮምፒቲቲቭ ኢንሂቢተር ኦፍ ኢንዛይም ሳይክሎኦክሲዲያዝ ነው ኢንዛይሙ ሳይክሎኦክሲዴዝ ነው ስለዚህ እሱን ኢንዛይም ነው ኮምፒቲት የሚያደርጉት ማለት ነው so competing with precursors of prostaglandin which are substrate of ሳይክሎኦክሲዴዝ የሳይክሎኦክሲዴዝ ሰብስትሬት ነው ፕሮስታግላንዲን ስለዚህ ከሱ ጋራ ነው ምንም የሚያደርጉ ማለት ነው ኮምፒት የሚያደርጉት ማለት ነው the metabolic poison cyanide act as a competitive inhibitor of the enzyme cytochrome an important enzyme in the release of energy in respiration ይላል ስለዚህ ሁለቱን ነገሮች as an example of competitive inhibitor
መውሰድ እንችላለን። ፖይዝን ሳያናይድ የሚለውን እና ምንድነው ፔንኪለር የምትለዋን ነገር ማለት ነው። ሁለተኛው ነን ኮምፒቴቲቭ ኢንሃቢተር ነው። ነን ኮምፒቴቲቭ ኢንሃቢተር የምንለው ዱ ኖት ኮምፒት ፎር ዘ አክቲቭ ሳይት ነው። በአክቲቭ ሳይት ኮምፒት አያደርግም። ኢንስቴድ ምን ያደርጋል ማለት ነው ዘ ባይንድ ቱ አናዘር ፓርት ኦፍ ዘ ኤንዛይም ከኤል አሎስትሪክ ሳይት ዚስ ፕሮዲውስ ኮንፎርሜሽናል ቼንጅ ኢን ዘ ፓርት ኦፍ ዘ ኤንዛይም ሞለኪውል ዛት ኢንክሉድ አክቲቭ ሳይትን ይቀይራል ማለት ነው። ቢኮዝ ኦፍ ዚስ ዘ አክቲቭ ሳይት ኢዝ ዲፈረንት ሼፕ ኤንድ ካን ኖ ሎንገር ባይንድ ዊዝ ዘ ሳብስትሬት ኤንድ ካታሊዘር ሪያክሽን ምንም ሪያክሽን ማካሄድ አይችልም። ከዛ በኋላ ምን ስለሚሆን ማለት ነው አታች ስለሚያደርግበት። እዚህ ጋር ምስሉ ላይ እንደምናየው ኢንዛይሙ አለ መጀመሪያ ላይ፣ እዚህ ጋር አክቲቭ ሳይት እንትኑ አሎስትሪክ ሳይቱ አለ ማለት ነው። አሎስትሪክ ሳይቱ አለ ይሄኛው። ስለዚህ ኢንዛይሙ ከሳብስትሬት ጋር አታች አድርጎ ወደ ፕሮዳክት እየቀየረ ነው እንግዲህ ያለው ነገር። እዚህ ጋር ኖርማል ሪያክሽን እያካሄደ ነው። ስለዚህ እዚህ ጋር መጣ ነን ኮምፒቴቲቭ ኢንሃቢተሩ አታች በምታደርግበት ጊዜ እዚህ ጋር እንደምናየው ምኑ ተቀየረ ማለት ነው። ኤንዛይም ላይ ያለው አክቲቭ ሳይቱ ኮንፎርሜሽናል ቼንጅ አደረገ። ስለዚህ ኮንፎርሜሽናል ቼንጅ ሲያደርግ ያው እዚህ ጋር ስዕሉ ላይ እንደምታዩት የመጣችው ሰብስትሬት ገብታ ቀረች ማለት ነው። ሸፑ በጣም ተቀየረ። ስለዚህ ምንም አይነት ፋንክሽን አልኖረውም። ስለዚህ ነን ፋንክሽናል ሆነ መልሳ አንቺንቺን ሰብስትሬት ሳይቀየር ወጣ ማለት ነው። እዚህ ጋር አንድ የምናየው ነገር አለ። ዘ ማክሲመም ኦፍ ሬት ኦፍ ሪያክሽን ኢዝ ኮንትሮልድ ባይ ዘ ነምበር ኦፍ ኢንሃቢተር ሞለኪውል ፕሬዘንት። ከዛ ጋር በሚኖረው ነምበር ኦፍ ኢንሃቢተር ሞለኪውል ብቻ ነው ይሄ ነገር አፌክት ሊደረግ የሚችለው እንጂ ልክ እንደ ኮምፒቴቲቭ ኢንሃቢተር ምን አይመጣለትም ማለት ነው። የሳብስትሬት ኮንሰንትሬሽን ይሄንን ነገር አፌክት ሊያደርገው አይችልም ብለን ነው የምንይዘው። ሶ እዚህ ጋር ምንድነው ዘ ኢፌክቲቭነስ ኦፍ ነን ኮምፒቴቲቭ ኢንሃቢተር ኢዝ ኖ ዌይ አፌክትድ ባይ ዘ ኮንሰንትሬሽን ኦፍ ሳብስትሬት። ሁለቷን ዲፈረንሶች መያዝ አለብን። ምንድነው እዚህ ጋር የሚለው በሳብስትሬት ኮንሰንትሬሽን አፌክት አይሆንም። ምኑ ዘ ኢፌክቲቭነስ ኦፍ ነን ኮምፒቴቲቭ ኢንሃቢተር ሳብስትሬቶቹ እየጨመሩ ቢሄዱ በጣም ኮንሰንትሬትድ እየሆኑ ቢሄዱም እንኳን አይሰማቸውም። ምክንያቱም አሎስትሪክ ሳይትን ነው የያዘው እንጂ አክቲቭ ሳይትን አይደለም የያዙ። ስለዚህ አሎስትሪክ ሳይት ላይ ደግሞ መጥተው ሳብስትሬቱ አታች አያደርጉም። ስለዚህ ምንም አይነት ኮምፒቴሽን የለበትም ማለት ነው። ስለዚህ ኦንሊ ነን ኮምፒቴቲቭ ኢንሃቢተርስ ዲፐንድ የሚሆነው በምንድን ነው ማለት ነው በኮንሰንትሬሽንስ ኦፍ ኢንሃቢተሩ ብቻ ነው እንጂ በኮንሰንትሬሽን ኦፍ ሳብስትሬት አይደለም ማለት ነው። ነን ኮምፒቴቲቭ ኢንሃቢተርስ አር ፓርቲኩላርሊ ኢምፖርታንት ኢን ሬጉሌቲንግ ሜታቦሊክ ፓትዌይ ኢን ዘ ሴል። ሴል ላይ በደንብ የሚያስፈልግ ነገር ነው ማለት ነው። ይሄኛው ሬጉሌት ለማድረግ ሴል ላይ ስለ ሁለቱ አየን። ነን ኮምፒቴቲቭ ኤንድ ኮምፒቴቲቭ ኢንሃቢተር ስለሚሉት ነገሮች አየን። ሌላው አንኮምፒቴቲቭ ኢንሃቢተር የሚል አለ ከዚህኛው ከአዲሱ መጽሐፍ ላይ ምንድነው ባይንድ ኦንሊ ቱ ኢንዛይም ሰብስትሬት ኮምፕሌክስ በት ኖ ቱ ዘ ፍሪ ኢንዛይም ኢት ኦከርስ ኢን ሪአክሽን ዊዝ ቱ ኦር ሞር ሰብስትሬት ኦር ፕሮዳክት ኤንድ ስሎው ኢንዛይም ሪአክሽን ባይ ባይንዲንግ ዘ ሰብስትሬት ቱ ኢች አዘር። እዚህ ጋር መለየት ያለብን ነገር አለ። ምንድነው እንግዲህ ኮምፒቴቲቭ ኢንሃቢተሩን ባንድ ጨርሰናል። ነን ኮምፒቴቲቭ ኢንሃቢተር ላይ ነን ኮምፒቴቲቭ ኢንሃቢተሮች ባይንድ የሚያደርጉት አክቲቭ ሳይት ኦፍ ሳይሆን አሎስትሪክ ሳይት ኦፍ ዘ ኢንዛይም ነው ብለናል። ስለዚህ አሎስትሪክ ሳይት ኦፍ አን ኢንዛይም ባይንድ ሲያደርጉ ግን በሁለት አይነት ሜተድ ነው። አንደኛው ምንድነው ኢንዛይም ሳብስትሬት ኮምፕሌክሱንም ነው አታች የሚያደርጉት፣ ፕላስ ቱ ዛት ደግሞ ፍሪ ኢንዛይሙንም አታች የሚያደርጉት ነው። ይሄ ምን ማለት ነው? ኢንዛይም ሳብስትሬት ኮምፕሌክስ ከተፈጠረ በኋላ ሄዶ አሎስትሪክ ሳይቱ ላይ ይገባል ነን ኮምፒቴቲቭ ኢንሃቢተሩ ማለት ነው። ነን ኮምፒቴቲቭ ኢንሃቢተሩ አሎስትሪክ ሳይት ላይ ሄዶ ከገባ ምን ይፈጠራል ማለት ነው? ከዛ ያለው ሳብስትሬቱ ሳይቀየር ሳብስትሬቱ ወደ ፕሮዳክት ሳይቀየር አንቆ ይዟል ማለት ነው ኢንዛይሙ። ስለዚህ ምንም አይነት ቼንጅ ሳይኖረው ይቀራል ሳብስትሬት ኢንዛይም ሳብስትሬት ኮምፕሌክሱ ላይ እንዳለ ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ ምንድነው ነን ኮምፒቴቲቭ ኢንሃቢተሮች ፍሪ ኢንዛይሞችን ገና ሳብስትሬት ያልተቀበሉትን ኢንዛይሞችን ሂዶ ከወደ ስር አታች ያደርጋል። አታች ሲያደርግ እነዛ የለመዱ ሳብስትሬቶች መጥተው ሲገቡ ሪያክሽን አይፈጠርም ማለት ነው። ስለዚህ ለዛ ነው ቅድምም ያየነው ላይ ከመጽሐፉ ላይ አሁን ያየነው ከኦልድ ቨርዥኑ ላይ ያየነው ነን ኮምፒቴቲቭ ኢንሃቢተሮች በሴል ደረጃ ኢንሂቢት ለማድረግ ወይም ሬጉሌት ለማድረግ የምንጠቀምበት
በጣም አድቫንቴጅብል የሆነው ነን ኮምፒቴቲቭ ኢንሂቢተር ምክንያቱም ፍሪ ኢንዛይምንም ኢንዛይም ሳብስትሬት ኮምፕሌክስንም አብሮ ስለሚያመክን ከስርዓት ውጭ ስለሚያደርግ። ሌላው አንኮምፒቴቲቭ ኢንሂቢተር የምንለው ደግሞ ኦንሊ ኢንዛይም ሳብስትሬት ኮምፕሌክስን ነው። ልዩነታቸው እዚህ ጋር ነው። አንኮምፒቴቲቭ ኢንሂቢተር አታች የሚያደርገው ኦንሊ ምንም ነው ኢንዛይም ሳብስትሬት ኮምፕሌክስን እንጂ ፍሪ ኢንዛይምን አያጠቃም ማለት ነው። ስለዚህ ትንሽ ጫናው ከነን ኮምፒቴቲቭ ኢንሂቢተር አንኮምፒቴቲቭ ኢንሂቢተር ቀነስ ያለ ነው ምክንያቱም ፍሪ ኢንዛይሞችን ስለማይይዝ ማለት ነው። ሶ ይሄ ነገር አለ። ሌላው ታይፕስ ኦፍ ኢንዛይም ነው። Let's go for the next video.